አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ። ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ። ዘዳግም 6:4፣ ኢዮብ 31:15፣ ትንቢተ ሚልክያስ 2:10 እና ዘካርያስ 14:9 ላይ። አዲስ ኪዳን ላይ ደግሞ 16 ቦታ ላይ አለ። አንድ አምላክ የተባለው ማን ነው? በአዲስ ኪዳን ላይ አንድ አምላክ እግዚአብሔር። ማን? እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ጥቅስ ትሰጠኛለህ እስቲ? አንድ አምላክን በባይብል አብን ወልድ መንፈስ ቅዱስን አንድ አምላክ ያለበት ጥቅስ ስጠኝ። ፈርስት ኦፍ ኦል የመጽሐፍ ቅዱስ እንትን ላይ የምታየው የዶክትሪናል እንትኖች አሉ አይደል? ጥቅስ ስጠኝ ነው ያልኩህ። መጀመሪያ በጥቅስ ላይ ቤዝድ እናድርግ። እኔ አንድ አምላክ የሚባለው አብ እንደሆነ ማስረጃ እሰጥሃለሁ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ ትሰጠኛለህ። ማቴዎስ 28 ላይ ያለው ቃል አሁን በአብ በወልድና በመንፈስ ቅዱስ ስም ሂዱና ብሎ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የጠየኩ ምንድን ነው? ዶክትሪን ነው ባይዞ አንድ አምላክ አይደለም የጠየኩ። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የቱ ጋር ነው ያለው ነው ያልኩ። እኔ አንድ አምላክ አብ ስለመሆኑ ማስረጃ ልስጥህ ከፈለክ። አንድ አምላክ እንደሆነ ይኸውልህ፣ አሁን ለምሳሌ አንተ አሁን ሶስት እንትኖች አሉክ ማለት አንድነትህን የሚገልጥ ግን ሲነገር፣ አሁን ለምሳሌ እግዚአብሔር አንድ ነው ሁላችንም የምናምንበት። እግዚአብሔር ኤሰንስ ነው። አልጠየኩም። እሱ እግዚአብሔር አምላክ ነው፣ አንድ ነው። እግዚአብሔር ኤሰንስ ነው፣ ኤሰንስ ነው። እኔ ጠየኩ ስለ ፐርሰን ነው። ግድ የለም ስምህን ስለማላውቀው፣ ግን ወደ ቅድሙ እንመለስ። ዋናው ሐሳብ እግዚአብሔር አንድ ነው። አይ ጥቅስ አይወለ ጥቅስ አታዝገናው። ብዙ ሰው አንድ አምላክ አብ እንደሆነ ይናገራል። አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅስ አምጣ። ይኸውልህ የእግዚአብሔር አንድ አምላክነትን ራስህ ጠቅሰዋል እኮ ቅድም። አንድ አምላክ እኔ አብ አንድ አምላክ እንደተባለ ማስረጃ ልስጥህ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ አምጣ። እሺ ለምሳሌ አንድ ነገር ልንገርህ። ለምሳሌ ዮሐንስ ላይ ነው። ዮሐንስ 14 ላይ እሺ ዮሐንስ 14 ላይ ለምሳሌ ምዕራፍ 14 ቁጥር 20 ላይ እሺ ያ ላይ እንደዚህ ይላል፣ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ምን ፈለክ? 20 ላይ ምን ፈለክ? 20 ላይ ቆይ 14 20 ላይ ምንድነው የፈለከው? ቆይ እንጂ ያነበብከው ጥቅስ ላይ ምንድነው የፈለከው ልታሳየኝ? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። አሁን እኔ እዚህ ጋር እኔ በአባቴ እንዳለው የሚለው ቆይ ተረጋጋ። ድጋሚ አንብበው እሱን ጥቅስ 14 20 ላይ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። ይሄ ማለት እኔ በአባቴ እንዳለው ነው የሚለው። ፈርስት እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል ምን ማለት ነው? ሪሌሽን ነው የሚያሳየው ወይስ ኤሰንስ ነው የሚያሳየው? እኔ በእናንተ እንዳለው እናንተም በእኔ እንዳላችሁ የሚል የለውም እዛው ላይ 14 20 ላይ? አዎ ይሄኛው ሪሌሽን እኔ ከዚህ ጋር የጀመርኩልህ ለምን መሰለህ? ይሄኛው በአባቴ እንዳለው የሚለውን እንድትይዝልኝ ነው የፈለኩት እኮ። ሪሌሽን እና የሚያሳየው በአብና በወልድ መካከል ያለውን ሪሌሽን ነው የሚያሳየው ወይም ኢንተራክሽን ነው የሚያሳየው። እኔ ጠየቁት ጥያቄ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አምጣ። አዎ ይሄንን ካስክልኝ ወደ ኋላ እንመለስ። አሁን ለምን አንመለስም? አንድ ጥቅስ አምጣ ነው ያልኩህ። አንድ ጥቅስ ነው የምፈልገው እኔ። ቀጣይ ሌላ ላይ እያመጣሁልህ ነው። ቀጣይ ደግሞ አሁን አይደለም አንድ ጥቅስ አምጣ ነው ያልኩህ። ቁጥር 10 የጠየቁህ ይኸውልህ 14 20 ላይ ልታመጣ አልቻልክም። ዮሐንስ ወንጌል 14 20 ላይ አላመጣም። 14 20 ላይ እንደዛ ይላል። 20 ላይ ያልኩትን 9 እና 10 ላይ ደግሞ ይለዋል። ለምንድን ነው 20 ላይ ይላል ወይ? አንዳንድ ጥቅስ ነው እያየን የምንመጣው። እኔ ያለቀ አይዞህ እሱን ያዘውና ከዛ ቀጣይ ሂድ። ምን ማለት ነው? 14 20 ላይ ስለ አንድ አምላክ አብና ወልድ መንፈስ ቅዱስ አይደለም ነገር የሚብራራው። ፈርስት ኦፍ ኦል እሱን መረዳት አለብህ። በአንድ ጥቅስ ብቻ ነገር አይብራራም። እኔን ያየ አብን አየ ማለት እኔ አብ ነኝ ማለት አይደለም። መልአክንም ሰዎች ሲያዩ እግዚአብሔርን አየን ይላሉ። ያ ማለት መልአኩ እግዚአብሔር ነው ማለት አይደለም። እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ሲል በምንድን ነው? አሁን ባወራ ነው በኤሰንስ ነው አንድ የሆኑት። አይደለም ዮሐንስ ወንጌል 17:10 ላይ ያወጣው አይደለም። ዮሐንስ ወንጌል 17:10 ላይ ያወጣው 11 ላይ ያወጣው ላመጣልህ የነበረው ክፍል እሱ ነው። እሱን ነው የምልህ። እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት ማለት ሐዋርያቶቹ እኮ በምንድን ነው? የዓላማ አንድነት ነው? የኤሰንስ አንድነት ነው? የፐርሰን አንድነት ነው ያላቸው? ይሄኛው በዓላማም
ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12ቱ ሐዋርያት በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት ሲባል ይኸውልህ ዩኒቲ ነው የሚያወራው። ፈርስት እኮ በምንድን ነው አንድ የሆኑት? እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ ተነጋገርን እኮ አሁን አንተ ባልከው በዓላማም አንድ ነው። በዓላማ ነው። ጥሩ እንደማንና እንደማን እንዲሆኑ አለ። አንድና ሐዋርያቶች እንደማንና እንደማን ነው አይደለም። በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም። በኤሰንስማ ከኛም ጋር አንድ ናቸው። የሚያወራው ሐዋርያቶቹ 12ቱ ሐዋርያት ዮሐንስ ወንጌል 17:20 ላይ ከቃላቸው የተነሳ ስንት ስለሚሆኑ አለ አንድ የሆኑ ዘንድ ብሎ ጸልየዋል። የዓላማ አንድነት እንደሚያወራው እኔና አንተ አንድ እንደሆንን እንዲሁ ነው የሚለው። እንደማንና እንደማን ነው ሐዋርያቶቹ አንድ የሆኑት? 12ቱ ሐዋርያቶቹ አንድ የሆኑት እንደማንና እንደማን ነው? እንደ አብና እንደ ወልድ ግን አይደለም። ይኸውልህ ሐሳቡን አልተረዳሁም ይላል እዛው ላይ አንብቦ ስትል ቆይ ተረጋጋ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው። ይኸውልህ አንድ ነገር ልንገርህ። ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ ነው። አውጣውና አንብበው። ያንተ ማብራሪያ የክስም ማብራሪያ ተውና ኤክሶጂሲስ ተውና ኤክሶጂሲስ አድርግ። ሄርሜኔቲካል አፕሮች ተጠቀም። ሁሉም 17 11 ላይ ምን ይላል? አንብበው። ምን ይላል? 17 11 ላይ የሚለውን አነብልሃለሁ። እሺ እኮ አንብበው። ተረጋግተህ ዓለም ናቸው እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ አለ? እንደኛ። ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ? አብና ወልድ አንድ በሆኑበት ሂሳብ አዎ፣ ልክ ነው። አዎ። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በተለያየ መንገድ አልኩህ እኮ ነገርኩህ። አንደኛ በምን ንገረኝ። በምን? በኤሰንስ በሰውነት አይደለም። እንደዛ አይልማ። 12 ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12 ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር 20 ላይ ማየት ይችላል። አይልማ እንደዛ። በሰውነትማ በኤሰንስ ደረጃማ ቆይ አዳምጠኝ ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ። ቆይ ልትሞት ነው እንዴ? ታንቀ ልትሞት እኮ ነው የሚደርሰው። 17 11 ላይ ዮሐንስ ወንጌል 17 11 ላይ እየተናገረ ያለው ከአይሁዳውያኖች በተለየ መልኩ 12ቱ ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድን ነው ታውቃለህ? ጨርስና ላውራ። ታውቃለህ? እየጠየኩህ ነው። ምንድን ነው የገባው የግሪኩ ቃል? የትኛው ጋር? ከየት ነው? ሚያስ ነው? ሚያ ነው? የትኛውን የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሚናይን እና ኒውትራል ጄንደር አሉ አይደል? አንድ ሄስ እና ሄንና ሚያ አለ አይደል? ግሪክ ላይ። እሺ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ነው ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣውና አውጣው እስቲ አውጣው። ይኸው ኧረ አላህ ፍራ እስቲ አውቅ ያለ ዛሬ ምን አይነት ውሸታም ነው? ለምን አታሳይ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አውቅ ያለ ቆይ አንዴ ተረጋጋሽ። ይከፍትልሃል። አውቅ ያለ ባይብል አብ አንዴ ከፈትለት። ዮሐንስ ወንጌል 17:10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አድርገው። እሺ አንዴ ትንሽ ብቻ ታገሱኛ። አንዴ ልትፈታው አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ነው። ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ያው ሊከፍትልህ ነው እንዴ? በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አችልም። አንተ ነህ የምትዋረድ። ኦኬ ግድ የለም። ደግሞ አሁን ለህዝብ ፊት ነው። ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት ባውክዬ። እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት? እኔ ሄን ነው የሚለው ብያለሁ። ጻፉልኝ ከስር። ቆይ ተረጋጋ አንተ። እስቲ ዝም በል እስቲ አንዴ። አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው ልብ አድርጉ። ሄን እሱ ያለው ሄስ ነው። ልዩነቱን እዩት። አሁን ሲክርት ያወጣላችሁ ምጥጥ ሲያደርግ አሁን ልዩነት
እምቢ አለ ካቡክዬ። አንዴ ኮኔክሽን ባይብላ ውሳቱ ሰው አለ ኮኔክሽን እንትን ብሎኝ ነው። እሱ ራሱ ቢኖር ሰው አለ። ካልሆነ ቤት ገብቼ ከልክፈት እኔ ቆይ አንዴ እንደካቸገረ ይሄን የሚል አይታየም ወይ? አይታየም ወይ? አሁን አየሁት። ይሄን ታዲያ ምን ክፈትልኝ። እኔ ጋር ላይ ምን እንደምከፍትልህ ያኔ በቪዲዮውና ስላሳይክ እኔ ላይ እኮ አስፋው ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ተዋሻለህ። እልም ያልኩሽ ታም ነው